الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتشو توديداتشو نموچيتوچ الحمد لله الله بيالاچو بالسلام በልባቸው ላይ ኢማንን አላህ ያርገው ይያል ወደ ጀመርነው ትምርታችን እንገባለን። እህቶቻችንን እናቶቻችንን የምናስተዋውስበት ትምርታችን እየቀጠለ ነው ያለው በአላህ ፍቃድ። ባለፈው እንግዲህ ሙፍሲዳት الصيام ጾምን የሚያበላሹ ነገሮች የተወሰኑ ተመልክተናል። አሁንም በዛው በመቀጠል ተመሳሳይ የሆኑ ነገሮችን እናያለን። الحائض إذا رأت القصة البيضاء وهو سائل أبيض يدفعه الرحم بعد انتهاء الحيض التي تعرف بها المرأة أنها قد طهرت تنوي الصيام بالليل وتصوم يرى باتقدم صوماتون بلاش من مفسدات الصوم الحيض بلنال አንድ ሴት በወር አበባ ላይ ቆይታ እያለች ተጠራችስ ለሊት ማነው ተጠራች ካቆመላት የሆነ ነጭ ፈሳሽ ነገር ከወጣት ደሙ ማነው ቀርቶ ሌላ ነጭ ነገር ማነው ከወጣ በዛን ሰዓት ከወር አበባ ማነው ነፃ ሆናለች ነይታ መጾም ይጠበቅባታል ማነው ለሊት ልክ ማነው እንደ ፈጅር አዛን ከመደረጉ በስተማነው ማነው የተወሰነ ሰዓት እንኳን ቀደም ብሎ ቢሆን ይሄ ሐይድ ማነው የተቋረጠላትና ወይንም የሐይድ የማላቂያው ምልክትን ያየችው ፈጅር ቀረብ ብሎ እንኳን ቢሆን ያው መነይት ያለባት ሰዓት ላይ ማነው ደርሳለች። ስለዚህ ጾማን ነይታ ቀጣዩን ቀን የመጾም ግዴታ አለባት። وإن لم يكن لها طهر تعرفه احتشت بقطن ونحوه ያው ለማዋቂያ መቼም እንግዲህ ሴቶች መጠቀም ያለባቸው ነገር አለባቸው። አንድ የመጀመሪያ ማነው ነጭ ፈሳሽ ነገር ማነው መውጣቱ ይሄ የታወቀ ነው። የዛ አይነት ማነው ካላጋጠማት ደግሞ በብልቷ ውስጥ ማነው የሆነ ጥጥ ነገር ምናምን በማስገባት ሁኔታውን ማነው አይታ መጥራትና አለመጥራቷን እርግጠኛ መሆን ይጠበቅባታል። ቀብለ ፈጅር ማነው ከመውጣቱ በስተፊት ምክንያቱም ማነው የወር አበባው ማነው አልቆ በረመዳን ቀን ማነው እንዳትበላና እንዳትጠጣ ማለት ነው። الأفضل للحائض أن تبقى على طبيعتها وترضى بما كتبه الله عليها عند ሴት በዛው በተፈጥሮ ላይ ሆና መቀመጥ ነው ያለባት። ረመዳን ማነው ስለሆነ ሌላ ማነው ለውጥ ማምጣት አለብኝ ማለት የለባትም። ይሄ አላህ ያደረገው ነው ለህክመቲን ባሊጋ አላህ ማነው እሱ ራሱ ማነው የሚያውቀውና እሱ የመረጠው የሆነ ለህክማ ነው ያስቀመጠው። ስለዚህ ወላ ተተዓጣ ማ ተምነዑ ቢሂ الحيض ከሰዎች ጋር ማነው እንዲጾም ብላ አንድ ሴት የወር አበባውን ማነው የሚያስቀር መድኃኒትን ማነው መጠቀም አያስፈልግም። ጉዳትም ማነው ሊያመጣ ማነው ስለሚችል ጉዳትም ማነው አያመጣም ቢባልም ማድረግ የለባትም። ጦቢዒ መሆን አለበት። ተፈጥሮውን ጠብቆ ማነው መምጣት ነው እንጂ ያለበት መምጣት ባለበት ጊዜ ማነው አስቀርታ በኋላ በሌላ ጊዜ ማነው በሚመጣበት ሰዓት ችግር ሊያስከትል ይችላል። ባያስከትልም መደረግ የለበትም። የአላህን ህክማ ወይንም አላህ ያስቀመጠውን ነገር መቀበል ነው ያለባት ማለት ነው። ይሄ ለህክማ ነው አላህ ያደረገው። فإنه شيء كتبه الله على بنات آدم ብለው ነብያችን አለይሂ ሰላቱ ወሰለም አላህ እንግዲህ በሴቶች ላይ በአደም ልጆች በሴቶቹ ላይ ያደረገው ነገር ነው ለህክማ ነው። ሴቶችን ማነው ዝቅ ለማድረግ ለማሳነስ ወይንም ለሆነ ነገር ተደርጎ ሳይሆን አላህ ያደረገበት ለትልቅ ማነው ህክማ ነው ለጥሩ ነገር ነው። ይሄ እንደ ችግር ነው የሚታየው። በችግር ላይ ደግሞ አንድ ሙእሚን የሆነ ሰው حتى الشوكة يشاكها እሾህን ከማነው ሰውየው ማነው ቢወጋው በሚሰማው ስሜት ሶብር ማነው ካደረገ አጅር ያገኛል ነው። ሴቶችን በወር አበባ ላይ ብዙ ማነው የሚሰማቸው የማቃጠል ሁኔታ የተለያዩ ማነው ችግሮች ሊያጋጥማቸው ይችላሉ። ሙሲባ ነው። ያንንም ትግስት በማድረጋቸው ትልቅ አጅር የሚያገኙበት ነው። ሌላም ደግሞ ማነው ትልቅ ህክማ አለው። አሁን እንግዲህ ምን አገር አሁን ስለዛ ብቻ ህክማ ያለው መሆኑን መገንዘብ ይኖርባችኋል እህቶቻችን ወንድሞቻችን። ዝም ብሎ ለከንቱ ነገር ያደረገው አይደለም አላህ። ሌላው إذا طهرت النفساء قبل ال40 እንደሚታወቀው ሴቶች በሚወልዱ ጊዜ 40 ቀን መቀመጥ አለባቸው ተብሎ በተለምዶ የተቀመጠ ነገር አለ። ግን ከጠራችስ
ገና 10 ቀን እንደሆናት በወለደች በ10ኛ ቀኗ ወይንም በ20 ቀን እንበል ተዛም ባነሰ በበለጠ እንደማንም 40 ከመድረሱ በስተፊት ነፃ ከሆነች ከደሙ ሷመት ወቅተሰለት ይሷላ ታጥባ ሶላቱን መስገድ ያለባት ጾሟንም ማነው መቀጠል ይጠበቅባታል። 40 ታትሟላ አይባልም። 40 እኮ የሚባለው በአብዛኛዎቹ ሴቶች ላይ ስለሚቆይባቸው ነው የዛን ያህል። ስለዚህ እሷ እንዳጋጣሚ ሆኖ ማነው ካቋረጠላት ካቆመ ታጣጥባ ሶላቷንም መስገድ ረመዷንም መጾም ከሴቶች ከራሶች ማነው የሚጠበቅ ጉዳይ ነው። وإذا تجاوزت 40 نوت الصيام واغتسلت وتعتبر ما استمر استحاضة إلا إذا وافق وقت حيضها المعتاد فهو حينئذ حيض እንግዲህ የጋሊቡ ነው። ብዙ ደግሞ እስከ 2 ወር 60 ቀንም ብለው ያስቀምጣሉ ዑለሞች። እስከዛ ተቆየ ከዛ በኋላ ያለው እንደ ደም በሽታ ነው የሚታየው። ምንም ነገር ማነው አይከለክሉም፣ ጾምንም አይከለክልም። ግን ከዛ በፊት ማነው ያለው ደም ወይንም ካቋረጠ የመጾም ግዴታ የመስገድ ማነው ግዴታ አለባቸው። ሴቶችም ማነው በንፋስ ላይ ማነው ያሉ ሴቶች በወር አበባም ላይ ያሉ ሴቶች የወር አበባቸው ማነው ካቆሙበት ጊዜ ማነው ጀምሮ ታጥበው ሶላታቸውን ማነው መስገድ ጾምን ማነው መጾም ግዴታ ነው። ደሙ الاستحاضة لا يؤثر في صحة الصيام ይሄ በሽታ ደም የሚባለው ከራስ ደም ቀጥሎ ማነው የሚመጣም ሆነ ወይንም ሀይድ ላይ ሆና በዛው ቀጥሎ ማነው የሚመጣ ወይንም በራስ ደም ላይ ተያይዞ ሳይሆን በወር አበባም ተያይዞ ሳይሆን ዝም ብሎ ማነው በሆነ ጊዜ ማነው የሚመጣ የበሽታ ደም የሚባለው በጾም ላይ የሚያመጣው ተጽዕኖ ምንም ነገር የለም ማነው ጾምን አያበላሽም፣ ሶላትን ማነው አይከለክልም። እና ይሄም መታወቅ ይኖርበታል። የዚህን አይነቶቹን አህካሞች እንግዲህ መማር በሴቶች ላይ ግዴታቸው ነው። الراجح قياس الحامل والمرضع على المريض فيجوز لها الإفطار وليس عليها إلا القضاء ሌላው አህካም አንድ ሴት በረመዳን ጊዜ እርጉዝ ማነው ከሆነች ወይንም የምታጠባ ከሆነች እነዚህም አላህ ሩክሱ አድርጎላቸዋል፣ ዲነል ኢስላም ፈቅዶላቸዋል እንዲበሉ እንዲጠጡ በሰዓቱ። ጾም ሲባል መራብ መጠማት አለበት። እያጠባች ወይንም እርጉዝ ሆና ያለች ሴት ችግር ማነው ይደርስባታል በጽንሱ ላይ ወይንም በህፃኑም ላይ ወይንም በሁላቸውም ላይ ማነው ችግር ሊያመጣ ስለሚችል ይሄንን ችግር ለመቅረፍ ማነው ሲባል ሩክሷ ተደርጎላቸዋል። መብላት መጠጣት ይችላሉ። እንደነሩ ተደርጎ ማነው መታየት የለበትም። እንዴት የምታጠባ ሴት በረመዳን ቀን ማነው መብላት መጠጣት ትችላለች። እርጉዝም የሆነ ሴት እንደዚሁ ያለባቸው ቀዷ ማውጣት ብቻ ነው። ሌላ ነገር ማነው የሚያደርጉት ነገር የለም የሚለው ነው የሚመረጠው። ወለይሰ ዐለይሂማ ኢላ القضاء لقول النبي صلى الله عليه وسلم إن الله وضع عن المسافر الصوم وشطر الصلاة وعن الحامل والمرضع الصوم رواه نبينا عليه الصلاة والسلام فيما رواه الترمذي وقال حسن ሙሳፊር ከሆነ ላይ ከሙሳፊር ሲባል ወንድም ሴቱንም ያካትት ነው። ጾምንና ግማሽ ሶላትን ትቶለታል አላህ። አንድ ሰው በረመዳን ቀን ጉዞ ላይ ከሆነ ረመዳን የመጾም ግዴታ የለበትም በሰዓቱ ቀዷ ማውጣት እንጂ ግማሽ ሶላት ደግሞ ጭራሹን ማነው ቀርቶለታል። 4 ረካዓ ተደርጎ ይሰገድ የነበረውን 2 ረካዓ ይሰገዳል خلاص ቀረለት ማለት ነው። ይሄንን አድርጓል። እርጉዝና እንደዚሁ አጥቢ የሆኑ ማነው ሴቶች ጾምን አላህ ተነሱ ላይ ይቅር ብሏቸዋል ትቶላቸዋል ማለት በሰዓቱ ግዴታ አላደረገባቸውም። ማፍጠር ይችላሉ፣ መብላት መጠጣት ይችላሉ ማለት ነው። እና ይሄንንም ማነው ማወቅ ይጠበቅብናል ማለት ነው። እንደው ራስንም መጉዳት ሆነ ወይንም ህፃኑን ማነው መጉዳት ተገቢ ነገር አይደለም። ላ ضرر ولا ضرار አንድ ሰው ማነው ራሱን መጉዳት የለበትም፣ ሌላም ሰው ማነው መጉዳት ተገቢ አይደለም። ይሄ ሊታወቀው ልናውቀው ማነው ግዴታ የሆነ ነገር ነው። ባሎች ሚስቶቻቸውን ማነው ማስተማር፣ እህቶቻቸውን ማነው የማስተማር ሁኔታ ከሁሉም የሚጠበቅ ጉዳይ መሆኑን ልንረዳው ይገባል። እንደው ለመመሳሰል አይቀጣው ብቻዬን ስለሚከብደኝ አሁን ይሻለኛል እንደሆንኩኝ ሁኜ ማነው ብሸገርም ልጹመው ማነው አይባልም። ራሳችን ማነው ወንጀል ላይ እንዳትጥሉ እህቶቻችን። ሌላው لا بأس للصائمة بتذوق الطعام للحاجة ولكن لا تبتلع شيئا منه ሴቶች ምግብ የሚያዘጋጁበት ጊዜና የሚሰሩትን ምግብ
አርጧል ወይንም ሆጥ ማነው እንግዲህ ጨው አለው የለውም የሚለውን ለማዋቂያ መጣፈጥና ለመጣፈጡን ማነው ለመለየት መቅመስ ይቻላል። ወደ ውስጥ ማስገባት መዋጡ እንጂ ማነው የማይፈቀደው መቅመስ ይቻላል። ምንም ችግር አያመጣም። በልተሙጁ ወትخرجو من فيها ከቀመሰች በኋላ ምንነቱን ማነው አይታ ያንን ምላሷ ላይ ያደረገችውን ነገር ትተፋዋለች። ይሄ ጾምን አያበላሽም። ይሄንን ልናውቀው ተገቢ ነው። እህቶቻችን ማወቅ ይኖርባቸዋል። وكذلك مما ينبغي أن يعلم أنه يستحب تعجيل الفطر قبل صلاة المغرب የመግሪብ ሶላትን ከመስገዳችን በስተፊት ፊጥራን ማነው ማስቀደም ወይንም ማቻኮል ተወዳጅ መሆኑንም መታወቅ አለበት። ወንዶችም ሊያውቁ ይገባቸዋል፣ ሴቶችም ሊያውቁ ይገባቸዋል። ማወቅ ብቻ ሳይሆን መተግበርም አለብን ማለት ነው። ተዕጂል አልፊጥር በጣም አርጎ ማነው አስፈላጊ ነው። ትልቅ የነቢያችን ማነው ሱና ነው። አራበኝም አልጠማኝም ቀስ ብዬ ሰግጄ ማነው አፈጥራለሁኝ አይባልም። እንደዚህ የሚሉ ሰዎች ማለት በጣም በርካታ ሰዎች ይኖራሉ ከወንድም ከሴትም። ግን የኛን ማነው መራብና መጠማት አይደለም ማየት ያለብን። በጣም ራበን ጠማን ብለን ማነው ፀሐይ ከመግባቱ በስተፊት እንደማንበላ እንደማንጠጣ ሁሉ ፀሐይ ከገባ በኋላ ደግሞ አራበንም አልጠማንም ብለን ማዘግየት የለብንም። ፀሐይ ገባ እርግጠኛውን አዛን ተሰማን خلاص የተወሰነ ነገር ማነው መቅመስ አለብን ማነው። ግዴታ ማነው ብዙ ማነው መብላት ብዙ መጠጣት ማለት አይደለም። ያ ማነው ስሜቱ በሚከፈትለት ሰዓት ቀስ ብሎ ማነው መብላት መጠጣት ይችላል። ግን መጀመሪያ ማነው ማፍጠር በተምር ተዛ ማነው ወይንም ማነው ውሃ በመጎንጨት ይሄንን ማቻኮል የነቢያችን ሱና ነው። ሌላው ወተእኺሩ السحور ለሊት ማነው ማሰርን ደግሞ ማዘግየት ይሄም ሱና ነው። ብዙ ጊዜ ማነው በተቃራኒው ነው የሚታየው። በብዙዎች ቦታዎች ላይ ፊጥራን ማነው የማዘግየት እንደገና ሰሑርን ማነው ማቻኮል እንደዚህ ያሉ ነገሮች በጣም አድርጎ ከነቢያችን ሱና ጋር ማነው ተቃራኒነትን የሚያሳዩ ናቸው። እና ፊጥራን ማቻኮል ነው ያለብን። የሌሊት ማሰርን ደግሞ ዘግየት ብለን ሁለተኛው አዛን ማነው ሊደረግ እስከሚቀርብበት ሰዓት ባለው ሰዓት ነው ማሰር ያለብን። በተለይ ሁለት አዛን በሚደረግበት አካባቢ ቦታ ላይ ያላቸው እህቶች ወንድሞች የመጀመሪያው አዛን መደረጉ ጾምን ማነው ማሰር አለባቸው ሰሩ ለማለት እንጂ አቁሙ ለማለት አለመሆኑን ተገንዝበን ተአዛን በኋላ ማነው ቢሆን ይመረጣል የሚል መልእክት ነው። እንግዲህ ሁላችንም አላህ ተጠቃሚ አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. Oh